ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስተሪውን አላውቅም። ንጽጽር እንዴት እንደጀመርኩ። ኦኬ፣ ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ማለት ነው እንደዛ ነው የሰማሁት። እኔ ክርክሩን መሀል ላይ ነው እንጂ የማውቀው ከዚህ በፊት መጀመሪያ ላይ እንዴት እንደጀመርክ የማውቀው ነገር የለም። መልካም እሺ። ባለተሳሳት 2015 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ። እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራ እና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ። የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ስሆን ነበረ ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት። ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበረ ማለት ኦርቶዶክስ ነው ብሎ ነው የሚያስቡ ስልጤዎች። ያ ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይም ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድን ነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ውጪዝ ታጠቡና ሜይ ቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን እሱን እጠቡና አምጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራው። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች ወይን ሰነፍ ሆናለች ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይኔስ? ምክንያቱም እኔ ሰነፍ የሆንኩት እኔ ከኔ ታማሚ የሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይን እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይን ነገር ሆኛለሁ ብሎ ብልትህን አንጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ።
አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ሆን ብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸው ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ ያለው ምንድነው የዛሬ 3 ዓመት በፊት ነው 2015 ላይ ነው ያወራል። እኔ አሁን ጥያቄ ቆይ እስኪ ግን ምናልባት አንዴ አጤ ዘርዓ ያዕቆብ ሰላም ብያለሁ፣ እንዴት ዋልክ? እግዚአብሔር ይመስገን። ምናልባት እፎይ ላይ ያነሳኸውን ጥያቄ አንተን መልሰን ብንጠይቅህ ብትመልስልን ቅር ይላል። ለምሳሌ ከተሳደዱት ጋር ምናምን ጋር ብቻ ሳይሆን በአክራሪ የውሃቢዝም ሙቭመንት ብዙ ሰዎች ከመኖሪያቸው እንደተፈናቀሉ በህይወት የመኖር መብታቸውንም እንደተነፈጉ አንተ ታውቃለህ። ፖለቲካውንም ስራዬ ብለህ ስለምትከታተል ማለት ነው። ያንን ለማስቆም አንተ በፊልድ ምን ያክል ሄዳል? እሱ እንዳለ የትኛውንም ቪዲዮ ገብተህ ቼክ ማድረግ ትችላለህ። እፎይና ጳላዲዮስ የሚል ደግሞ እንትን አለ፣ ቴሌግራም አለ፣ እሱን ገብተህ ማየት ትችላለህ። እፎይ ምን ያክል ሰርቷል የሚለው ማረጋገጥ ከፈለክ ማለት ነው። ግን ጥያቄውን ወደ ራስህን መልሰውና አንተ ምን ያክል ሰርታል ኦብጀክቲቭሊ ማለት ነው። ጎሳ ሳትመርጥ የሆነ ብሔር መርጠህ እንትን ሳትል ለተሳደዱ ሰዎች በማንነታቸው በሃይማኖታቸው ለተፈናቀሉ በህይወት የመኖር መብታቸው ላጡ ሰዎች ምን ያክል ድምጽ ሆነሃል? አንደኛ ይሄ ነው። ሁለተኛ እፎይ ይታሰር ለማለት ኢቭን ማን እንደነበረ እንኳን የምታውቀው ነገር የለም። ካሁን ንግግር ስንረዳው ማለት ነው። ንጽጽር እንዴት ተጀመርኩ ሲል ሙስሊም ነበር ካልከው ሰውየው በህይወቱ ሙስሊም ሆኖም አያውቅም በታምር ማለት ነው። ስለዚህ ፍላት አውት ምንም አይነት እንትን ሳይኖር ባክግራውንድ ቼክ ሳታረግ ወይ ማን ነው የሚለውን ነገር ሳታጣራ ምንም አይነት ሲምፕል ሰርች ሳታደርግ የመኮንንና ጀጅ የማረግ ሞራሊቲውን ከየት ነው ያገኘው? ሁለቱን ጥያቄዎች መልስልኝ። ኦኬ፣ አንደኛ አንድ ሰውን ለማወቅ ዲፕ ስቶሪ ወደ ኋላ ገብተህ ኦፍ ኮርስ የምታውቀው አለ። ቤዝድ ኦን ደግሞ በአንዳንድ ነገሮች ደግሞ የምትናገረው ነገሮች አሉ። ዲፕ ገብተህ አሁን እሱ እፎይ ፖለቲካ ውስጥ የለም። ፖለቲካ ውስጥ ቢኖር አሁን ለምሳሌ ዲፕ ዳውን ወደ ኋላ የዘወትር ምርጫችሁ ትኩስ ዜና ከፈለጋችሁ ሊዲያ ፍቅር ቻናል ይሁን ምርጫችሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ይመቻችሁ። እናመሰግናለን። ክበሩልን።